ሰላም ጤና ይስጥልኝ እንደምን ዋላችሁ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በመካነ ሰላም ግንባር በተደረገ ተጋድሎ ከ300 በላይ የአገዛዝ ወታደሮች መደምሰሳቸው ታወቀ። ከነዚህ መካከል 170 የሚሆኑ የጠላት አስከሬኖች በቀሪው ኃይል ስርዓተ ቀብራቸው የተፈጸመ ሲሆን የ27 ወታደሮች አስከሬን ደግሞ በማህበረሰቡ ስርዓተ ቀብሩ ተፈጽሟል። በተጨማሪም አሁንም ድረስ በየጥሻው ወርቆ የሚገኝ በርካታ ቁጥር ያለው የጠላት ኃይል አስከሬን ይገኛል ተብሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ በራያ ግንባር በተኩለሽና በሸወይ ማርያም በኩል በድሮንና በመድፍ ታግዞ ወረራ በከፈተው የአገዛዙ ኃይል ላይ ከባድ የመልሶ ማጥቃት እርምጃ በመውሰድ በርካታ ወታደሮችን መደምሰሱ ታወቀ። ጠንካራ የሆነ የጸረ ማጥቃት እርምጃ በመውሰድ የውጊያውን የበላይነት የተቆጣጠረው ፋኖ የጥቃት አድማሱን በማስፋት በጮቢበርና በበዋ ሚካኤል እንዲሁም በንጉስ ጋሊያቦ አካባቢዎች የቆረጣ እርምጃ በመውሰድ የጠላት ኃይልን ከነ ሞርተሩ ዶጋመድ አድርጎ ድል ተቀዳጅቷል። ከበዓለ ትንሣኤ ጀምሮ ለተከታታይ 1 ሳምንት ሲካሄድ በቆየው በዚህ ብርቱ ትንቅንቅ ፋኖ የጠላትን ወረራ በመመከት ይዞታዎቹን ከማስከበሩም በላይ በሜካናይዝድና በአየር ኃይል የታጀበውን የጠላት ኃይል አሽመድምዶ ከባድ የሆነም የሰብአዊና ቁሳዊ እንዲሁም ሞራላዊ ከዚህ አልፎ ፖለቲካዊ ኪሳራም አከናንቦታል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በዋግምራ ዞን ሰቆጣ ዙሪያ ልዩ ስሙ ሐሙሲት በተባለ ቦታ ፋኖ በወሰደው መብረቃዊ እርምጃም የጠላትን አከርካሪ መስበሩ ተነገረም። ለሰዓታት በዘለቀው በዚህ ብርቱ ውጊያ የፋሽስቱ ብልጽግና ታማኝ የሆኑ ባንዳዎችና ሚኒሻዎች ሲደመሰሱ ብሬንና ክላሽን ጨምሮ በርካታ የጦር መሳሪያዎችና ቁሳቁሶች በጀግናው ፋኖ እጅ ገብተዋል። መረጃውን ታደምጡታላችሁ። 303ኛ ጎቤ ኮር የጠላት ኃይልን ዶግ አመድ በማድረግ በርካታ የጦር መሳሪያዎችን ማርኮ መታጠቁን አስታወቀም። በተጋድሎው ከተደመሰሱት በተጨማሪ ቀሪዎቹ ሕይወታቸውን ለማትረፍ ይዞታዎቻቸውን ለቀው በመፈርጠጣቸው ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ገብተዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በጋይንት አካባቢ በአገዛዙ ወታደሮች የተገደሉ ንጹሐኖች ስርዓተ ቀብር ተፈጸመ። የፋሽስቱ ብልጽግና ሰራዊት የቤተ ክርስቲያን አባቶችንና የሕክምና ባለሙያዎችን በአሰቃቂ ሁኔታ ጨፍጭፏል። ይህ በሃይማኖት አባቶችና በሕክምና ባለሙያዎች ላይ የተፈጸመ ግፍ አገዛዙ ከሰውነት ተራ መውጣቱንና የመጨረሻው የጥፋት ምዕራፍ ላይ መድረሱን አረጋግጧል ተብሏል። መረጃውን ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምንውላችኋል። የዛሬ ሚያዝያ 11 2018 ዓ.ም እነዚህንና ሌሎች ዕለታዊ ግንባር መረጃዎች እንዲሁም የሀገር ውስጥና የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በመካነ ሰላም ግንባር ከ300 በላይ የጠላት ኃይል በምኒልክ ዕዝ 105ኛ ኮር አሃዶች ተደመሰሰ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር አሃዶች ታላቅ የጦር ሜዳ ጀብዱ ፈጽመዋል። ባለፉት 24 ሰዓታት በመካነ ሰላም ግንባር በተካሄደ ውጊያም የጠላት ኃይል ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ኮሎኔል ተስፋዬና ኮሎኔል ዘላለም እየመሩት ወደ ግዳጅ የገባው ኃይል አፈር ድሜ በልቷል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት ከ45ኛ ክፍለ ጦርና ከ47ኛ ክፍለ ጦር ከተውጣጡ ሬጅመንቶች ጋር በመቀናጀት በተወሰደ እርምጃም የ11ኛ ዕዝ 203ኛ ኮር ወታደሮችንና የአድማ ብተና 21ኛ ሻለቃ በርካታ ኃይልን በመደምሰስ ማቁሰልና መበተን ተችሏል። የመካነ ሰላሙ 29ኛ ክፍለ ጦር ሰራዊት ከወግዲው 45ኛ ክፍለ ጦር አንደኛና አራተኛ ሬጅመንት እንዲሁም ከ47ኛ ክፍለ ጦር አትሮንስ ሻለቃ ተቀንሰው ለግዳጅ የመጡ የመሃል ሳይን ተናብስት በሰሩት ኦፕሬሽን ከ300 በላይ የጠላት ኃይል ሲደመሰስ ጠላት ቆጥሮ የቀበረው ብቻ 170 መሆኑን የውስጥ አርበኞች አረጋግጠዋል። በተጨማሪም 27 የሚሆኑት ደግሞ በየስርቻው ወድቀው ተገኝተው ማህበረሰቡ ቀብሯቸዋል። የሻለቃ አዛዥን ጨምሮ ሌሎች አመራሮች ተደምስሰዋል። ከዚህ በተጨማሪ እስካሁን አስከሬናቸው አልተገኘም እንዳሉ እየተነገረ ሲሆን የቆሰሉ ወታደሮች በየቁጥቋጦ ስር ተገኝተው በ29ኛ ክፍለ ጦር ሐኪሞች ትብብር ተገቢ ሕክምና ክትትል እየተደረገላቸው ነው። ጠላት በበርካታ ተሽከርካሪ ጭኖ የወሰዳቸው ከ100 ያላነሱ ቁስለኞች እንዳሉም የታወቀ ሲሆን በአንድ ዙር ብቻ 4 አምቡላንስ ቁስለኛ ወደ ሆስፒታል መግባቱ ተረጋግጧል። ከዚህ ባለፈ በኦፕሬሽኑ 17 የጠላት ኃይል የተማረከ ሲሆን አንድ ቲም የሚሆኑት ደግሞ ከርተው ወደ ፋኖ ተቀላቅለዋል።
የምዕራብ ወሎ አናብስት በፈጸሙት ጀብዱ በርካታ የነፍስ ወከፍ መሳሪያ ከጠላት ተማርኳል። አንድ የጠላት ድሽቃ አፈሙዝ ተጎምዷል። አንድ ስናይፐር ከጥቅም ውጭ ተደርጓል። 627 ተተኳሽ ጋር በወገን ኃይል የተማረከ አንድ ብሬን ወደ ፋኖ ኦርዲናንስ ክፍል ገቢ ሆኗል። 694 የድሽቃ ተተኳሽ፣ 40 የክላሽ ካዝና፣ 10 የእጅ ቦምብ ተማርኳል። አንድ ፓትሮል ሙሉ በሙሉ ወድመዋል። በምዕራብ ወሎ ቀጠና ከሚገኙ 11 ወረዳዎች መካከል በአብዛኞቹ ተወጣጥቶ ወደ መካነ ሰላም በማቅናት ፋኖን አጸዳለሁ ብሎ ወደ ግዳጅ የገባው የ11ኛ እዝ 203ኛ ኮር ሰራዊት እንዲሁም የአድማ ብተና 21ኛ ሻለቃ ኃይል ስምጥ ይግባ ሰርጥ ሳይታወቅ የፋኖ አፈሙዝ ሲሳይ ሆኖ ቀርቷል። የምኒልክ ዕዝ 105ኛ ኮር አሃዶች ብርቱ ተጋድሎ መቋቋም ያቃተው የፋሽስቱ ብልጽግና ሰራዊት ጦር መሳሪያ ያልታጠቁ ንጹሃን አማራዎችን በገፍ ጨፍጭፏል። በዚህም ደመቁ ታመነ የተባሉ የ60 ዓመት እናት ልዩ ስሙ ሰኞ ገበያ በተባለ ቦታና ተመስገን አንበሳ የተባለ የ10 ዓመት ታዳጊ ልዩ ስሙ በታ በተባለ ቦታ ላይ በገፍ ተረሽነዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ፋኖ በራያ ግንባር በተኩለሽ በሸወይ ማርያም እንዲሁም ደግሞ በጮቢ በር በበዋ ሚካኤልና በበዋ ንጉስ ጋሊያቦ በወሰደ ቆረጣ እርምጃ የጥላት ኃይልን አከርካሪ መስበሩ ተነገረም። የአማራ ህዝብ የህልውና ጋሻ የሆነው ምኒልክ ዕዝ 101ኛ ኮርና የልዩ ዘመቻ አሃዶች በራያ ግንባር የፋሽስቱን ብልጽግና ሰራዊትን አይቀጡ ቅጣት በመቅጣት ድል ተቀዳጅተዋል። ከትንሣኤ በዓል ጀምሮ ለተከታታይ 1 ሳምንታት ሲካሄድ በቆየው በዚህ ብርቱ ትንቅንቅ ፋኖ የጥላትን ወረራ በመመከት ይዞታዎችን ከማስከበሩም በላይ በሜካናይዝድና በአየር ኃይል የታጀበውን የጥላት ወረራ ኃይልን አሽመድምሮ ከባድ የሆነ ሰብአዊና ቁሳዊ ኪሳራም አከናንቦታል። በተለይ ትላንት ሚያዝያ 10 2018 ዓ.ም ከንጋት እስከ ምሽት ጀምሮ በራያ ቆቦ በተኩለሽና በሸወይ ማርያም በኩል ወረራ የጀመረው የፋሽስቱ ሰራዊት በምኒልክ ዕዝ 101ኛ ኮር 11ኛና 15ኛ ክፍለ ጦሮች ብርቱ ተጋድሎ ክፉኛ ተመቶ ሙትና ቁስለኛውን እያዝረከረከ ተበታትነዋል። ይኸው በጀግናው ፋኖ ድባቅ የተመታው ኃይል በጮቢ በረና በበዋ ሚካኤል እንዲሁም በበዋ ንጉስ ጋሌ አቦ በኩል ራሱን የሐራ መሬት ታጣቂ እያለ ከሚጠራው ከነጌታቸው ረዳ ጦር ጋር ተቀናጅቶ ድሮንና ሜካናይዝድ መሳሪያዎችን በመጠቀም ጭምር ወደ አማያና ዋጃ መግቢያ እንዲሁም ገደሩ ገብርኤል ከዚህ አልፎ ባይባዋ ላይ ለማጥቃት ቢሞክረም በ102ኛ ኮር ባልተጠበቀ አጸፋዊ እርምጃ ተወስዶበት ቁስለኛና ሙቱን አዝረክርኮ ፈርጥጧል። በግንባር የፋኖን ክንድ መቋቋም ያቃተውና የሽንፈት ማቅ የተከናነበው የፋሽስቱ ብልጽግና ሰራዊት እንደተለመደው የበቀል በትሩን በንጹሃን ላይ ያሳርፈዋል። ይዞታዎቹን ማስለቀቅ ያቃተው ይኸው ጨካኝ ቡድን በራያ ቆቦ፣ ጎብዬ፣ ሆርማት እንዲሁም ጮቢ በርና ተኩለት ዙሪያ በሚገኙ መንደሮች ላይ ከባድ መሳሪያዎችን በመተኮስ በንጹሃን አማራዎች ላይ የሞትና የአካል ጉዳት አደርሷል። ድብደባው የተፈጸመው በመድፍ ነው። በዚህ ጥቃት ከሰው ሕይወት ባለፈ የቤት እንስሳትን በመጨፍጨፍና ንብረት በማውደም የሽብር ተግባሩን ቀጥሏል። በተጋድሎ ፋኖ ድሽቃ በመጠቀም የአገዛዙን ሞርተር ዶጋመድ እንዳደረገውም ተረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በዋግምራ ብሔረሰብ አስተዳደር ሰቆጣ ዙሪያ ልዩ ስሙ ሐሙሴት በተባለ ቦታ በወሰደው መብረቃዊ እርምጃም የጥላትን አከርካሪ መስበሩ ተነገረም። በዚህ ብርቱ ውጊያ የፋሽስቱ ብልጽግና ታማኝ የሆኑ ባንዳዎችና ሚሊሻዎች ሲደመሰሱ ብሬንና ክላሽን ጨምሮ በርካታ የጦር መሳሪያዎችና ቁሳቁሶች በጀግናው ፋኖ እጅ ገብተዋል። የምኒልክ ዕዝ 303ኛ ሳምነው ኮር 14ኛ ክፍለ ጦር ስር የሚንቀሳቀሰው ሁለተኛ ማንኩሽ ሬጅመንት ከሚያዝያ 9 2018 ዓ.ም ጀምሮ በተከታታይ በሐሙሴት ከተማ በደረገው ኦፕሬሽን የጠላትን ምሽግ አፈራርሶ አንጸባራቂ ድል ተቀዳጅቷል። በዚህም ያገዛዙን ዕድሜ ለማራዘም ሲሰሩ የነበሩ 3 ባንዳዎችን ጨምሮ 8 ሚሊሻዎች ተደምስሰዋል። ከዚህ አልፎ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትም የፋኖ አፈሙዝ ሲሳይ ሆነዋል። ጀግናው የምኒልክ ዕዝ በዚሁ ድል አድራጊ ዘመቻው 1 ኮፍ ብሬን፣ 11 ክላሽንኮቭ ጠመንጃዎችን፣ 8 የእጅ ቦምብ፣ 760 የክላሽና የብሬን ተተኳሾችን ከነሸንሸናቸው ማርኳል። ከመሳሪያዎቹ በተጨማሪ 4 ባንዳ ሚኒሻዎች በፋኖ ቁጥጥር ስር የዋሉ ሲሆን ኦፕሬሽኑ በድል ተጠናቆ ጀግናው ፋኖ ወደ ይዞታው ተመልሷል። ይህ ጥቃት በምርጫ ስም የህዝብን እልቂት ለማስቀጠልና የአገዛዙን ዕድሜ ለማራዘም ለሚንቀሳቀሱ የፋሽስቱ ብልጽግና ቡድን አገልጋዮች ግልጽ መልእክት ያስተላለፈ መሆኑም ተነግሯል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በጋይንት አካባቢ በአገዛዙ ወታደሮች የተገደሉ ንጹሃኖች ስርዓተ ቀብር ተፈጸመ። ትላንት በስቲያ ሚያዝያ 9 2018 ዓ.ም በጋይንት ሳሌ ቀበሌ አንድ የሕክምና ባለሙያን ጨምሮ የቤተ ክርስቲያን አባቶችና ዲያቆናት በአገዛዙ ወታደሮች በአሰቃቂ ሁኔታ ተገድለዋል። የፋሽስቱ ብልጽግና ሰራዊት የቤተ ክርስቲያን አባቶችንና የሕክምና ባለሙያዎችን እየጨፈጨፈ ይገኛል።
የንጹሐን ደም እንደ ጎርፍ እየፈሰሰ ነው። የፋሽስቱ አብይ አህመድ ወታደሮች በጋይንት ሳሌ ቀበሌ የፈጸሙት አሰቃቂ ጭፍጨፋም መላውን የአማራ ህዝብ ያስቆጣ ሲሆን ትላንት ሚያዝያ 10 2018 ዓ.ም የሰማዕታቱ ስርዓተ ቀብር በታላቅ ሐዘንና ቁጭት ተፈጽመዋል። ይህ በሃይማኖት አባቶችና በሕክምና ባለሙያዎች ላይ የተፈጸመው ግፍ አገዛዙ ከሰውነት ተራ መውጣቱንና የመጨረሻው የጥፋት ምዕራፍ ላይ መድረሱን ያረጋገጠ ነው ተብሏል። ባለፈው ሚያዝያ 9 2018 ዓ.ም የፋሽስቱ ሰራዊት አባላት በጋይንት ሳሌ ቀበሌ በፈጸሙት ወረራ ለሕዝብ አገልግሎት የቆሙ የሕክምና ባለሙያዎችን፣ የእግዚአብሔርን ቃል የሚያስተምሩ የቤተ ክርስቲያን አባቶችንና ንጹሐን ዲያቆናትን በአሰቃቂ ሁኔታ ረሽነዋል። ይህ አረመኔያዊ ድርጊት የሕክምና ባለሙያዎችን ኢላማ በማድረግ ህዝቡ በበሽታና በቁስል እንዲያልቅ የታለመ እንዲሁም የሃይማኖት አባቶችንና ዲያቆናትን በመግደል ደግሞ የህዝብን የሞራልና የእምነት መሰረትን ለመናድ የታቀደ አጋንንታዊ አገዛዝ ሴራ አካል ነው ተብሏል። ትናንት በተፈጸመው የቀብር ስነ ስርዓት ላይ የታደሙ የአካባቢው ነዋሪዎችና ቤተሰቦች አገዛዙ በጦር ግንባር በጀግናው ፋኖ የደረሰበትን ሽንፈት ለመሸፈን መሳሪያ ባልታጠቁ ንጹሃን ላይ የፈሪ እርምጃ እየወሰደ መሆኑን በብሬት ገልጸዋል። የንጹሃን ደም በከንቱ አይፈስም። ጀግናው ፋኖ የእነዚህን ሰማዕታት ደም ለመመለስና የአምባገነኑን ስርዓት ለመቅበር የሚያደርገውን ጉዞ አጠናክሮ ይቀጥላል። ወደ ሌላኛው መረጃችን አለፍን። 303ኛ ጎቤ ኮር የጥላት ኃይልን ዶግ አመድ በማድረግ በርካታ የጦር መሳሪያዎችን ማርኮ ታጠቀም። በማዕከላዊ አርማጭሆ ወረዳ ደለሳ ቀበሌ ልዩ ስሙ እምባይ ዳይት በተባለ አካባቢ ሰፍሮ በነበረ የጥላት 54ኛ ክፍለ ጦር ላይ ከሚያዝያ 9 2018 ዓ.ም እስከ ትላንት ሙሉ ቀን ከባድ እርምጃ ተወስዶበታል። በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ስር የሚንቀሳቀሰው 303ኛ ኮር ወታደራዊ ክፍል ከኮር መረጃና ደህንነት ክፍል ጋር በመቀናጀት አስቀድሞ ባጠናው የጥላት አስተላለፍ መሰረት የተፈጸመው ይህ ጥቃት የአገዛዙን ኃይል መፈናፈኛ ሳጥቶ አሽመድምዶታል ተብሏል። በተጋድሎ 93 የመከላከያ ሰራዊት አባላት እንዲሁም የአድማ ብተናና የሚሊሻ አባላት መገደላቸው ታውቋል። ይህ የሟቾች ቁጥር በቀጠናው ወርቆ የተቆጠረ አስከሬን ብቻ ሲሆን ቀሪው ኃይል ሲሸሽ ከቁስለኞች ጋር ጭኖ በርካታ አስከሬን ወስዷል። ስለዚህም በውጊያው የተገደሉ ወታደሮች ብዛት ከዚህም በላይ ሊያሻቅብ ይችላል ተብሏል። በውጊያው ከተገደሉት ወታደሮች መካከል እዙ የሚመካባቸው 2 የመከላከያ ሰራዊት የሬጅመንት ዘመቻ መሪዎችና 2 የሻምበል አዛዦች ይገኙበታል። 35 ወታደሮች በከባድ ሁኔታ ቆስለው በ2 ኦራልና በ2 ፒክአፕ መኪናዎች ተጭነው ወደ ሶሮቃና ሁመራ መወሰዳቸው ታውቋል። በተጋድሎው 10 ክላሽንኮቭ ጠመንጃዎች ሲማረኩ 3 ወታደሮች ደግሞ ለፋኖ እጅ ሰጥተዋል። በተጨማሪም ጥላት ይዞታዎቹን ለቆ ሲፈረጥጥ ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ገብተዋል። በአርማጭሆ ደለሳ እምባ ዳይት ላይ ከባድ ኪሳራ ለተከናነበው ኃይል እገዛ ለማድረግ ከበደዊ ከጃንሱማና ከክሻ በኩል በ3 አቅጣጫ የተንቀሳቀሰው የጥላት ጦር በሽመል በራ አካባቢ በደረሰበት ጠንካራ የቆረጣ ምት ሙትና ቁስለኛውን አዝረክርኮ ወደመጣበት ለመመለስ ተገዷል። በውጊያ ወቅት የጥላት አንድ ብሬንና አንድ ስናይፐር በፋኖ የቡድን መሳሪያ መውደሙ ታውቋል። የተከበራቸው አድማጭ ተመልካቾቻችን ወደ ውጭ መረጃዎቻችን እናልፋለን። በሱዳን ዳርፉር ቀጠና ውስጥ በከፍተኛ ወታደራዊ አቅማቸውና ተደራሽነታቸው የሚታወቁት የፈጥኖ ደራሽ ኃይሎች አዛዥ ሜጀር ጀነራል አልኑር አህመድ ወይንም በቅጽል ስማቸው አልኑር ጉባ ቡድኑን በመክዳት የሱዳን መደበኛ ጦርን መቀላቀላቸው ተረጋግጧል። ይህም ለፈጥኖ ደራሽ ኃይሎች አስደንጋጭ መርዶ ነው ተብሏል። ሜጀር ጀነራል አልኑር ጉባ የፈጥኖ ደራሽ ኃይሉ ሰሜን ዳርፉር ኦፕሬሽንን ሲመሩ የነበሩ ሲሆን ሲከዱም 136 ሙሉ ትጥቅ የታጠቁ ወታደሮችንና የጦር ተሽከርካሪዎችን ይዘው መኮብለላቸው ተነግሯል። ለክዳቱ ዋነኛ ምክንያት በፈጥኖ ደራሽ አመራር ውስጥ ያለ የዘመድ አዝማድ አድሎ እንደሆነ ተገልጿል። በተለይም በቅርቡ በሱዳን ጦር ቁጥጥር ስር የወደቀችው ኤል ፋሻር ከተማ አዛዥነት ለእርሳቸው ሳይሰጥ በመቅረቱ ቅሬታው እንደበረታም ይነገራል። ታዋቂው የጎሳ መሪ ሙሳ ሂላል አልኑር ጉባ ከፈጥኖ ደራሽ ኃይሉ ጋር ያለውን ግንኙነት እንዲያቋርጥ ከፍተኛ ግፊት በማድረግ ረገድ ትልቅ ሚና እንደተጫወተም የሱዳን ትሪቡን ዘግቧል። ሌላኛው የፈጥኖ ደራሽ ከፍተኛ አዛዥ ሳቫና በተባለ የድምፅ ቅጂ እንደገለጹት ቡድኑ ውስጥ የቆሰሉ ወታደሮች መድኃኒት የሚያገኙት ለከፍተኛ አመራሮች ዘመድ ሲሆኑ ብቻ እንደሆነና በዝቅተኛ መኮንኖች ላይ ከፍተኛ ንቀት መኖሩን አጋልጠዋል። ይህ ክስተት ባለፈው ዓመት የከዱትን አቧቅላ ኬይከልን ታሪክ የሚያስታውስ ሲሆን በወቅቱ የእርሳቸው መክዳት የሱዳን ጦር የገዚራን ግዛት መልሶ እንዲቆጣጠር ትልቅ በር ከፍቶ ነበረ። የቀድሞ ሜጀር ጀነራል አህመድ አብደል ራሂም ይህንን እርምጃ ለፈጥኖ ደራሽ ኃይሉ እጅግ የሚያሳመም ሰበር ጥቃት ሲሉ ገልጸውታል። የዚህ ከፍተኛ አዛዥ መክዳት የፓራሚሊታሪ ቡድኑን ወታደራዊ ስነ ልቦናና ስልታዊ ሚዛንን በእጅጉ እንደሚያናጋውም ገልጸዋል። በአልቡርሃን የሚመራው የሱዳን መንግስት ተቀናቃኝ የሆነው የሄሜቲ ጦር በቤኒሻንጉል ጉሙዝ ክልል በንጹሃን ላይ ድብደባና ግድያ እየፈጸመ መሆኑን ከሰሞኑ ጣቢያችን መረብ ሚዲያ እንዲዘገባ ማድረሱ አይዘነጋም።
የብልጽግና አገዛዝ ቤኒሻንጉል ጉሙዝን ለሱዳን ፈጥኖ ደራሽ ኃይል ለጦር ካምፕነት እንዲጠቀም በፈቀደው መሰረት የሄሜቲ ታጣቂዎች በክልሉ ሕዝብ ላይ ዘግናኝ መከራ ስቃይ እያደረሱ መሆኑን ነው በዘገባችን ያመላከት ነው። በክልሉ የሰፈሩት እነዚህ ታጣቂዎች ግድያ፣ አስገድዶ መድፈርና ዘረፋ እየፈጸሙ ሲሆን የአገዛዙ ባለስልጣናት ግን ለዜጎቻቸው ጥበቃ ከማድረግ ይልቅ የዘራፊዎቹ ተባባሪ መሆናቸውንም ነው ጣቢያችን በዘገባው የጠቆመው። ይህ ድርጊት አገዛዙ ለክልሉ ሕዝብ ያለውን ከፍተኛ ንቀትና ጥላቻን እንዲሁም ለባዕዳን ወታደሮች ያለውን አጎብዳጅነት በግልጽ ያሳየ ነው ተብሏል። የፈጥኖ ድራሽ ኃይሉ አመራሮችም ሕዝቡ በተሰበሰበበት አደባባይ አንድ የኛ አባል ከሚቆስል 10 ጉምዝ ይሙት በሚል ቅስቀሳ ሲያደርጉ መደመጣቸውም ተሰምተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። የሆርሙዝ ወሽመጥን በድጋሚ የዘጋችው ኢራን የሰላም ስምምነት ላይ የመድረስ ጉዳይ ሩቅ መሆኑን ገለጸች። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ ከአሜሪካ ጋር የሚካሄደውን ጦርነት ለመቋጨት በሚደረገው ድርድር መሻሻሎች ቢመዘገቡም ሁለቱ ወገኖች ለመጨረሻ ውይይት ሩቅ መሆናቸውን ተናግረዋል። የኢራን ተደራዳሪ ቡድን የመሩት ጋሊባፍ ባለፈው ሳምንት በፓኪስታን ተገኝተው ከምክትል ፕሬዝዳንት ጄዲ ቫንስና ሌሎች የአሜሪካ ልዑካን ጋር ንግግር አድርገው ነበረ። ይህ ንግግር ያለ ስምምነት የተቋጨ ሲሆን ቀጣዩ ዙር ድርድር መቼ እንደሚካሄድ እስካሁን ቁርጥ ያለ ቀን አልተቀመጠም። ከዚህ ንግግር በኋላ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ወሽመጥ በኩል ወደ ኢራን ወደቦች የሚደረጉ ጉዞዎችን አግደዋል። ኢራን ከጦርነቱ መጀመር ወዲህ ዘግተው የቆየችውን ወሳኙን የባህር መተላለፊያ ከከፈተች በኋላም የአሜሪካ እግድ ጸንቶ እንደሚቆይ ትራምፕ ተናግረዋል። በዚህ ያልተደሰተችው ኢራን ወሽመጡን በከፈተች 24 ሰዓታት ሳይሞላው በድጋሚ ዘግተዋለች። የኢራን ፓርላማ አፈ ጉባኤ ጋሊባፍ ትናንት በመንግስት ቴሌቪዥን ጣቢያ በተላለፈ ንግግራቸው አሜሪካ የጣለችውን እግድ የተሳሳተ ግምገማና ውሳኔ ሲሉ አጣጥለውታል። እገዳውን የማያነሱ ከሆነ በወሽመጡ በኩል የሚደረግ ጉዞ በእርግጠኝነት እንደሚገደብ ተናግሬ ነበር ብለዋል። አሁንም ቢሆን ወሽመጡ በኢራን ቁጥጥር ስር እንደሚገኝ ተናግረዋል። ለሁለት ወይም ለ3 ቀናት ያህል አሜሪካ ሆን ብላ ከበባ ፈጽማለች። ከበባ ምን ማለት ነው? ሁሉም ሰው ይመጣል ይሄዳል፣ ኢራን ግን አትጓዝም ማለት ነው። እንዴት ያለ የሞኝና የድንቁርና ውሳኔ ነው ሲሉ በጠንካራ ቃላት ተችተዋል። አሜሪካ በሆርሙዝ ወሽመጥ ላይ የተጠመዱ ፈንጂዎችን የማጽዳት ዘመቻ ማካሄድ እንደምትፈልግ የተናገሩት ጋሊባፍ ኢራን በጽናት በመቆም አሜሪካን ተጋፍጣለች ብለዋል። ይህንን እቅድ እንደ ተኩስ አቁም ስምምነት ጥሰት ነው የቆጠርነው፣ እንዲህ አይነት እርምጃ የሚወስዱ ከሆነም ጥቃት እንደምንፈጽም ተናግረናል ሲሉ አቋማቸውን ግልጽ አድርገዋል። ጋሊባፍ ጦርነቱ ከተጀመረ ወዲህ ከኢራን መንግስት መዋቅር ውስጥ ቁልፍ ሰው ሆነው የወጡ ፖለቲከኛ ናቸው። ባለፈው ሳምንት ኢራንና አሜሪካ በኢስላማባድ ባደረጉት ንግግር ላይም የቴሄራንን ልዑክ መርተዋል። በተያያዘም ትራምፕ ኢራን ልታስፈራራን አትችልም አሉ። ፕሬዝዳንት ትራምፕ የኢራን ጦር የሆርሙዝ ወሽመጥን ዳግመኛ መዝጋቱን ካስታወቀ በኋላም በሰጡት ምላሽ ቴሄራን ልታስፈራራን አትችልም ብለዋል። ለረጅም ዓመታት እንዳደረጉት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ሲሉ ለጋዜጠኞች የተናገሩት ትራምፕ ሊያስፈራሩን አይችሉም ብለዋል። ትራምፕ ከኢራን ጋር በጣም ጥሩ ውይይት እየተካሄደ ነው በማለት ቴሄራን ላለፉት 47 ዓመታት እንደነበሩት ለማታለል እየሞከሩ ነው ብለዋል። የኢራን ባለስልጣናት የሆርሙዝ ወሽመጥን ለመዝጋት ይፈልጋሉ ያሉት ትራምፕ አሜሪካ እንድታስፈራራ አንፈቅድም ብለዋል። አሜሪካ ጠንካራ አቋም ትወስዳለች ሲሉም አክለዋል። ፕሬዝዳንቱ አክለውም ኢራንን በሚመለከት በቀኑ መጨረሻ ላይ ተጨማሪ መረጃ እንደሚሰጡም ተናግረዋል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ካስታወቀች በኋላም የኢራን አብዮታዊ ዘብ የነዳጅ ጫኝ መርከብ ላይ ተኩስ መክፈቱ ተሰምቷል። የኢራን አብዮታዊ ዘብ መሳሪያ የታጠቁ ጀልባዎች ነዳጅ ጫኝ መርከብ ላይ ተኩስ መክፈታቸውን የገለጸው የዩናይትድ ኪንግደም ባህር ትራንስፖርት ማዕከል ነው። አብዮታዊ ዘቡ በነዳጅ ጫኝ መርከቡ ላይ የተኮሰ ቢሆንም የመርከቢቷ ሰራተኞች በደህና ሁኔታ ላይ መሆናቸውም ተገልጿል። በተያያዘ ኢራን የሆርሙዝ ወሽመጥን በመዝጋት የወሰደችው እርምጃ ትራምፕ ጦርነቱ በቅርብ ስምምነት እንደሚፈታ መናገራቸውን አጠራጣሪ አደረገ። በሆርሙዝ ወሽመጥ ምን እየተፈጠረ እንደሆነ በእርግጠኝነት መናገርም ከባድ ሆኗል ተብሏል። በብሔራዊ መገናኛ ብዙሃኑ የተላለፈው የኢራን ወቅታዊ መልእክት አሜሪካ በወደቦች ላይ የጣለችውን እግድ ተፈጻሚነቱ በመቀጠሉ ምክንያት የሆርሙዝ ወሽመጥ በድጋሚ ተዘግቷል የሚል ነው። እንደ ቴሄራን ከሆነ አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ የጣለችው እግድ አሁንም ተፈጻሚ ነው ማለት ነው። ኢራናውያን ከጥቂት ቀናት በፊት ወደ ነበርንበት እንመለሳለን እያሉ ሲሆን ይህም ወሽመጡ በኢራን ጦር ቁጥጥር ስር ተመልሷል ማለት ነው። ትናንት ፕሬዝዳንት ትራምፕ የሆርሙዝ ወሽመጥ ሙሉ ለሙሉ እንደተከፈተና ለንግድ መርከቦች መተላለፊያነት ዝግጁ መሆኑን ያበሰሩትን ዜና ማየት አልተቻለም። በተመሳሳይ ጊዜ የተከማቸውን የበለጸገ ዩራኒየም አሳልፎ መስጠትን ጨምሮ ኢራን ያቀረቧቸውን መደራደሪያዎች ሙሉ በሙሉ በሚባል ደረጃ ተቀብላ መስማማቷን ትራምፕ ገልጸው ነበረ። ይህ ስምምነት ግን ኢራን ሐሰት ነው ብላለች። ትራምፕ ከቴህራን ጋር ትልቅ ስምምነት መፈጸማቸው የማይቀር እንደሆነ ጠቁመዋል። በኢራን የተወሰደው እርምጃ ይህንን ስምምነት እውን የሚያደርግ አይመስልም። አሁንም ድረስ በሁለቱ ወገኖች የሚወጡ የሚዲያ መልእክቶች ከትዕይንቱ በስተጀርባ ጸጥ ያለውን ዲፕሎማሲያዊ ጥረት ያካተተ ስለመሆኑ ማወቅ ከባድ ነው።
ባለፈው ሳምንት በፓኪስታን ያለ ውጤት የተጠናቀቀውን ንግግር ተከትሎ ሁለቱ ወገኖች ሁለተኛ ዙር ንግግር ያደርጋሉ የሚል የተወሰነ ተስፋም አለ። በተያያዘ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ ተከፈተባቸው። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩናይትድ ኪንግደም የባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት ላይ አካባቢ መሆኑ ታውቋል። መርከቡና ሰራተኞቹ ደህና መሆናቸውን የዩናይትድ ኪንግደም ማሪታይም ንግድ ስራዎች ገልጿል። ከዚህ ውጭ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጥ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውን ምንጮች ጨምረው ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 11 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህ ይመስላሉ። ቸር ቆዩ።